ብሔራዊ ጥቅም የሀገር ነው፣ የፓርቲ አይደለም። የሀገር ነው። ኢትዮጵያ ወደብ ቢኖራት፣ ኢትዮጵያ አንድነቷ ተጠብቆ ቢኖር፣ ኢትዮጵያ በኢኮኖሚ ብታድግ ሁሉም ነው የሚጠቀመው እንጂ ይሆን አይደለም። ፓርቲዎች እኮ አልፈዋል። ፓርቲዎች አልፈዋል። አገር ናት የቀጠለችው። ስለዚህ አገርን ከፓርቲ አገርን ከመሪ አገርን ከመንግስት ሰው ለይቶ እንዲያውቅ ማድረግም የኛ ግዴታ ነው። እነዚህ ይቀላቀላል። ሁለቱን እንቀላቅለውና መንግስቱ ስንጠላ አገርን፣ ፓርቲውን ስንጠላ አገርን እንጠላዋለን። አንድ ጥሩ ምሳሌ እናንተም ሁላችሁም በዘፈንም ብዙ የሚታወቁ ስለሆነ አንድ ሰውዬ ላንሳ። ሊጋባው በየነ ብዙ ስለተዘፈነላቸው እኒህ ሰውዬ የአፄ ምኒልክ ሰው ናቸው። አፄ ምኒልክ በሞቱ ጊዜ የሚነግሰው ገሌ ነው ብለው አደራ ስላሉ የምኒልክን አደራ ተቀብለው የቆዩ ሰው ናቸው። በኋላ ልጅ ኢያሱ ከመንግስትነት ሲወገድና እነ ራስ ተፈሪ ሲመጡ አልተስማሙ። ይሄ ቃል ከገባኑ ውጭ ነው ብለው አሰቡ። ስለዚህ እምቢ አሉ። እምቢ ከሚሉት ወገን ሆኑ። በዛ ምክንያት ከራስ ተፈሪ ጋር አልተስማሙ። ብዙ ግጭት ነበራቸው። መጨረሻ ላይ እንግዲህ እስከ መገረፍ ድረስ ደርሰዋል። እንደምታውቁት ተገርፈው ወደ ኮይሻ በግዞት ተልከዋል። ብዙ መከራ ተቀብለዋል። በዚህ መሃል እሳቸው ከአፄ ኃይለ ሥላሴ ጋር በተጋጩበት ጊዜ ነው ጣሊያን 1928 ኢትዮጵያን የወረረው። ጣሊያን ኢትዮጵያ ውስጥ ሲገባ አንዱ የመለመለው ባንዳዎችን እንደምታውቁት፣ እሳቸውንም በባንዳነት ለመመልመል እሱ ከአፄ ኃይለ ሥላሴ ጋር ስለማይጣጣሙ ከኛ ጋር ይሁኑ ብሏቸው ነው። እንዴ እኔ እኮ የተጣላሁት ከተፈሪ ጋር ነው እንጂ ከኢትዮጵያ ጋር እኮ አይደለም ብለው እምቢ ብለው ከአርበኞቹ ጋር ነው የዘመቱት። ለኢትዮጵያ ጥብቅና ቆመዋል። የአፄ ኃይለ ሥላሴ ግን ተቃዋሚ ነበሩ። ብዙ መከራ ተቀብለዋል። ጠጅ ጠጣ ቢሉት ውሃ እየለመነ እስኪባሉ ድረስ ማለት ነው። የኛ ብሔራዊ አቋም እንደሱ ነው መሆን ያለበት። ከመሪዎች ጋር ልንስማማ ላንስማማ፣ ከፓርቲዎች ጋር ልንስማማ ላንስማማ እንችላለን። አገር ግን አገር ነው። አገር ከእምነት ጋር አይሄድም። አገር ከምንም ጋር አይሄድም። የሀገር ብሔራዊ ጥቅም የሀገር ብሔራዊ ጥቅም ነው። ይሄንን ለይቶ የሚያውቅ ትውልድ መፍጠር እንችላለን።